ለመደበኛ የእርግዝና ክትትል ወደ ሆስፒታል ሄዳችሁ ዶክተሯ አይኖቻችሁን ትኩር ብላ አይታ አሁኑኑ ባልሽን መፍታት አለብሽ ብትላችሁ ምን ይሰማችኋል? ካትሪን የልጇን ደህንነት ለመከታተል ወደ ምርመራ ክፍል የገባችው በደስታ ነበር። ስትወጣ ግን የያዘችው መርዶ እንጂ ምስራች አልነበረም። ለ12 ዓመታት በፍቅር የገነባችው ትዳር ትላንትናዋን እና ተስፋ የጣለችበት ነገዋን የሚቀማ አስደንጋጭ ሚስጥር። ለመሆኑ ዶክተሯ በምርመራ ወቅት ያገኘችው የአስፈሪ ነገር ምንድነው? ስለ ህፃኑ ነው ወይስ ከጀርባው ሌላ ሚስጥር አለ? አፍቃሪ ባለቤቷስ ለምን እንዲህ ያለ ጥርጣሬ ውስጥ ወደቀ? የካትሪንን ህይወት የቀየረውን ይህንን አስደንጋጭ ታሪክ እስከ መጨረሻው ድረስ ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ በደግነት ላይክ አድርጋችሁ ጀምሩት። እናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እነዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ በየቀኑ ወደ እናንተ የምናደርስበትን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ታሪኮቹ እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ሐኪሟ አልትራሳውንዱን ካየች በኋላ እንድትፋታ ጠየቀቻት። ካትሪን ሚለር ስለ ትዳሯ፣ ስለ ሰውነቷና ለ12 ዓመታት ስላመነችው ሰው የምታውቀውን ሁሉ የሚሰባብር እውነትን ፈጽሞ አልጠበቀችም ነበር። በዚህ የምርመራ ክፍል ውስጥ የሆነው እያንዳንዱ ነገር በእያንዳንዱ መሐላና ፍቅር ነው ብለን ባሰብነው እያንዳንዱ ቅስፈት ላይ ጥያቄ እንድናነሳ ያደርገናል። በሜርሲ ጄኔራል የሴቶች ጤና ማዕከል የሚገኘው የመጠባበቂያ ክፍል የላቬንደርና የጸረ ተባይ ማጥፊያ ሽታን ይሸታል። ይህ ጥምረት ሰላም ሊሰጥ የሚገባው ቢሆንም ካትሪን ሚለርን ግን ይበልጥ እንድትጨነቅ ብቻ ነው ያደረጋት። የእንጨት የእጅ መደገፊያ ካላቸው ምቹ ካልሆኑ ወንበሮች በአንዱ ላይ ተቀምጣለች። እጆቿን በቦርሷ ላይ አጣጥፋለች። በተንቀሳቀሰች ቁጥር የሰርግ ቀለበቷ የፍሎረሰንት መብራቱን ያንጸባርቃል። 20 ሳምንት ነፍሰ ጡር ናት። ግማሽ መንገድ ተቃርባለች። የጧቱ ህመም ከ2 ሳምንት በፊት ቆሞ ነበር እና እንደገና ራሷን መሆን የጀመረች መስሏት ነበር። ወይም ቢያንስ ከኩኪና ከዝንጅብል ጭማቂ በላይ የሆነ ነገር በሆዷ ውስጥ ማቆየት የምትችልበት ያ የቀድሞ ማንነቷ። ሪቻርድ ወደዚህ ቀጠሮ ለመምጣት ቃል ገብቶላት ነበር። በዚያ ሳምንት ውስጥ 3 ጊዜ አስታውሰዋለች። የቀን መቁጠሪያ ልካለታለች። አልፎ ተርፎም በዚያ ጧት በስራ ላይ ቦርሳው ላይ ተለጣፊ ማስታወሻ ለጥፋለት ነበር። ነገር ግን ልትወጣ 1 ሰዓት ሲቀራት ስትደውልለት በዚያ በተለመደ አኳኋን ተነፈሰ። ቤቢ በጣም አዝናለሁ፣ ከክልል ዳይሬክተሩ ጋር ስብሰባ አለብኝ። ልሰርዘው ወይም ላስተላልፈው አልችልም። ትረጅኛለሽ አይደል የኔ ፍቅር? እሺ ያለችው ሁልጊዜም እንዲህ ናት። እሺ ትላለች። የ12 ዓመታቱ ትዳር ይህንን እሺ ታስተምሯታል። ስለዚህም ለብቻዋ ተቀምጣ ስልኳን እየነካካች ገና መግዛት የማትችላቸውን የእርግዝና ልብሶች እያየች ነበር። ህፃኑ የሪቻርድ አይኖች ወይም ደግሞ የሷ ፈገግታ ይኖረው እንደሆነ እያሰበች ነበር። አንዲት ነርስ ስሟን ጠራቻት። ካትሪን ሚለር። ያለሰለሰ የጥጥ ቀሚሷን ፊት ለፊት እያስተካከለች ቆመች። ነርሷ ሞቅ ባለ ፈገግታ ፈገግ አለችላት። አይኖቿ ላይ የሚደርስና ሁሉም ነገር ሰላም እንዲሆን እንዲሰማው የሚያደርግ እውነተኛ ፈገግታ ነበር። ትንሹ ልጅሽን ለማየት ተዘጋጅተሻል? ቀናትን ስቆጥር ነበር፣ ካትሪን መለሰች። ስለ ቅድመ ወሊድ ቫይታሚኖች፣ ስለ ጡት ማጥባት ድጋፍ ሰጪ ቡድኖች ፖስተሮች በተሰቀሉበት ኮሪደር ውስጥ እየተከተለቻት ነበር። የምርመራ ክፍሉ ትንሽ ቀዝቃዛ ነው። ካትሪን ጋውን ቀየረችና ልብሶቿን በወንበሩ ላይ አጣጥፋ አስቀመጠች። ከዛም ወደ አልጋው ወጣች። ስትቀመጥ ልብሱ ከስሯ ድምጽ ያሰማል። የጣራውን ሱቆች እያየች በእያንዳንዱ ካሬ ውስጥ ያሉትን ጥቃቅን ቀዳዳዎች ትቆጥራለች። ይህ ከመጀመሪያው እርግዝና በ8 ሳምንት ውስጥ ከተቋረጠው እርግዝና የለመደችው ልማድ ነበር። ያ ከሆነ 3 ዓመት ሆኗል። ሪቻርድ እያለቀሰች አቅፏት ነበር። እንደገና እንደሚሞክሩ ቃል ገብቶላት ነበር። የእሷ ጥፋት እንዳልሆነም ነግሯት ነበር እና ከዚያ በኋላ ስለ ጉዳዩ ጭራሽ ማውራት አቆመ። ዶክተር ሳራ ዋይት ከጥቂት ደቂቃዎች በኋላ ወደ ውስጥ ገባች። ጥቁር ጸጉሯ በንጽህና ወደ ኋላ ተይዟል። ነጩ ኮቷ ከቆሻሻ የጸዳ ነው። ላለፉት 6 ዓመታት የካትሪን የማህፀን ሐኪም ነበረች። ልደቷን የምታስታውስና እናቷን ከቀዶ ጥገና ስላገገመችበት ሁኔታ የምትጠይቅ አይነት ዶክተር ናት።
ካትሪን ዛሬ እንዴት ነሽ? ደህና ነኝ። ካትሪን ፈገግ ብላ መለሰች። ያው ድካም ይሰማኛል ግን ደህና ነኝ። ሕፃኑ ማታ ማታ ላይ በጣም ይንቀሳቀሳል። እሱን መስማት አለብን። ዶክተር ዋይት እጆቿን ታጠበች፣ ጓንት አጠለቀችና የአልትራሳውንድ ማሽኑን ወደ አልጋው አስጠጋችው። እስቲ ይህንን ትንሽ ልጅ እንየው አይደል? ካትሪን ጋውኗን ወደ ላይ ከፍ አደረገች። የሆዷን መጠነኛ እብጠት ገለጠች። ዶክተር ዋይት ጄሉን በቆዳዋ ላይ ስታደርገው ቀዝቃዛ ነበር እና ካትሪን በትንሹ ደነገጠች። ይቅርታ የማይመች መሆኑን አውቃለሁ። አይ ችግር የለውም ካትሪን መለሰች። ዶክተር ዋይት ትንሿን መሳሪያ በሆዷ ላይ አስቀምጣ ስክሪኑን አየች። ክፍሉ በሕፃኑ የልብ ትርታ ድምፅ ተሞላ። ጠንካራና የተረጋጋ ነበር እና ካትሪን በዓይኖቿ ማዕዘናት ላይ የእንባ ዘለላዎች ተሰማት። ያ ድምፅ መቼም አያረጅም ነበር። ያ ድምፅ ህይወት ማለት ነበር። ዶክተር ዋይት መሳሪያውን በቀስታ እያንቀሳቀሰች ዓይኖቿን ስክሪኑ ላይ አደረገች። ካትሪን በስክሪኑ ላይ የሚታየውን ጥቁርና ነጭ ምስል እያየች እጅን፣ እግርን ወይም የጀርባ አጥንትን ለመለየት ሞከረች። ዶክተር ዋይት ልቡ በጥሩ ሁኔታ እየመታ ነው። ካትሪን ፈገግ አለች። ደረቷ በታላቅ ፍቅር ተሞልቶ የጎድን አጥንቷን የሚሰባብረው እስኪመስላት ድረስ። ሁሉም ነገር ደህና ነው ዶክተር? ዶክተር ዋይት ወዲያውኑ መልስ አልሰጠችም። መሳሪያውን ማንቀሳቀሷን ቀጥላለች። ግንባሯ በትንሹ ተጨማዶ፣ ከንፈሮቿ ደግሞ ቀጥ ያለ መስመር ሰርተው ጥቂት ቁልፎችን ተጫነች። ካትሪን ልታውቀው በማትችለው ነገር ላይ አተኩራ አሳየች። እናም ከዚያ እንደገና መሳሪያውን አንቀሳቀሰች። ዶክተር ዋይት፣ የካትሪን ድምፅ ተንቀጠቀጠ። የሆነ ችግር አለ? ጥቂት ጊዜ ስጪኝ፣ ዶክተር ዋይት መለሰች። ድምፁ አሁንም ሙያዊ ቢሆንም አሁን ግን ይበልጥ ዝቅ ያለና የተረጋጋ ነበር። መሳሪያውን ወደ ሌላ አቅጣጫ ዙራ ተጨማሪ ቁልፎችን ተጫነች እና ረጅም ለሚመስል ጊዜ ስክሪኑ ላይ አፈተተችበት። የካትሪን ልብ በፍጥነት መምታት ጀመረ። የዶክተሯን የፊት ገጽታ ለማንበብ ሞከረች። ነገር ግን ዶክተር ዋይት ሐኪሞች እርግጠኛ ከመሆናቸው በፊት ታካሚን ላለማስደንገጥ ወደሚያደርጉት ገለልተኛ ስሜት ውስጥ ገብታ ነበር። ዶክተር እባክሽን ብላ ካትሪን በሹክሹክታ ተናገረች። ልጄ ደህና ነው? ዶክተር ዋይት በመጨረሻም ወደ እሷ ተመለከተችና ከመናገሯ በፊት በነበረው በዚያ ቅስፈት ካትሪን አወቀች። የሆነ ችግር እንዳለ አወቀች። ካትሪን፣ ሕፃኑ ጤነኛ ነው። የልብ ምቱ ጠንካራ ነው። እድገቱም ጥሩ ነው። በ20 ሳምንት ውስጥ የምንጠብቀውን ሁሉ እያየን ነው። እፎይታ በጣም በፍጥነት ስለተሰማት ራሷን ሊያዞራት ደረሰ። ኦ ፈጣሪ ይመስገን፣ በጣም ፈርቼ ነበር። ዶክተር ዋይት መሳሪያውን አንስታ ጄሉን የምታብስበት ፎጣ ለካትሪን ሰጠቻት። ነገር ግን አንድ ነገር ልጠይቅሽ እፈልጋለሁ እና ሙሉ በሙሉ እውነተኛ እንድትሆኝልኝ ነው የምፈልገው። ካትሪን በቀስታ ቀና ብላ ተቀመጠች። ጋውኗን በሰውነቷ ላይ እየጠቀለለች ነበር። እሺ ዶክተር። ዶክተር ዋይት ወንበሯን አስጠግታ ዓይኖቿ በቁም ነገር ተሞልተው ያልተለመዱ ምልክቶች ታይተውብሻል። ከመደበኛው የእርግዝና ድካም ያለፈ ድካም፣ የማዞር ስሜት፣ ከሚገባው በላይ የከፋ የማቅለሽለሽ ስሜት አለሽ። ድካም ተሰምቶኛል አለች ካትሪን ግንባሯን አጨማዳ። ግን ያኮ የተለመደ ነው። እኔ ነፍሰ ጡር ነኝ አይደል? አሁን ድካም የተለመደ ነው። ግን እዚህ ጋር የማየው ነገር በጣም አሳስቦኛል። ዶክተር ዋይት የሕፃኑን ምስል ወደሚታይበት ስክሪን ጠቆመች። ልጅሽ ጤነኛ ነው፣ ነገር ግን ሰውነትሽ ከፍተኛ የምግብ እጥረት ምልክቶችን እያሳየ ነው። እንዲህ አይነቱ እጥረት ብዙውን ጊዜ የሚታየው በቂ የቅድመ ወሊድ እንክብካቤ በማያገኙ ወይም ደግሞ የምግብ አቅርቦት ውስን በሆነባቸው ሁኔታዎች ውስጥ ነው። ካትሪን ግራ ተጋባች። አልገባኝም። ቫይታሚኖችን በየቀኑ ወስዳለሁ፣ እመገባለሁ፣ ራሴን እያስራብኩኝ አይደለም። አይ አንቺ ያንን አድርገሻል እያልኩሽ አይደለም። የዶክተር ዋይት ድምጽ ረገብ አለ። ነገር ግን የሆነ ነገር ሰውነትሽ የሚያስፈልጉትን ንጥረ ነገሮች እንዳይወስድ እየተከላከለው ነው። የአይረን መጠንሽ በጣም ዝቅተኛ ነው። የካልሽየም መጠንሽም ተሟጧል እና በአልትራሳውንዱ ላይ እንደማየው ከሆነ ፕላሴንታው ያለ ጊዜው የመድከም ምልክቶችን እያሳየ ነው። ይህ ማለት ደግሞ ለሕፃኑ በቂ ንጥረ ነገሮች እየደረሱ አይደለም ማለት ነው። የካትሪን እጆች መንቀጥቀጥ ጀመሩ። ግን እኮ ሕፃኑ አሁን ጤነኛ ነው ብለሽኛል። ለአሁን ጤነኛ ነው። ነገር ግን በዚህ ሁኔታ ከቀጠለ ፈጽሞ ጤነኛ አይሆንም። ካትሪን፣ አንድ ነገር ልጠይቅሽ እፈልጋለሁ እና ስለ መልስሽ በእውነት እንድታስቢበት እፈልጋለሁ።
ዶክተር ዋይት ወደፊት ቀረብ ብላ የካትሪንን ፊት በትኩረት ተመለከተች። የሆነ ሰው ምግብሽን ወይም ቫይታሚኖችሽ ላይ የሆነ ነገር የመጨመር እድል አለው? ጥያቄው እንደ ስለት አየር ላይ ተንጠለጠለ። ካትሪን አፏን ከፍታ እያየቻት የሰማችውን ለማመዛዘን ሞከረች። መጨመር ማለት ምን ማለት ነው? ማለቴ በቤትሽ ውስጥ የምትበዩን ወይም የምትጠጩ ነገር ላይ እጁን የሚያደርስ ሰው አለ ወይ ማለቴ ነው። አንቺን ወይም ሕፃኑን ለመጉዳት ምክንያት ሊኖረው የሚችል ሰው። ካትሪን ራሷን ነቀነቀች። በድንገት የጭንቀት ሳቅ አመለጣት። አይ ሊሆን አይችልም እንዴ! ይሄ እብደት ነው። የምኖረው እኮ ከባሌ ጋር ነው። ሪቻርድ ፈጽሞ እንደዚህ አያደርግም። እሱ በጣም ይወደኛል። በልጃችንም በጣም ተደስቷል። ዶክተር ዋይት አላመነችም። ካትሪን ለ18 ዓመታት ሐኪም ሆኜ ሰርቻለሁ። ሆድ የሚገለብጡ ብዙ ነገሮችን አይቻለሁ እና በደም ምርመራሽና በዚህ አልትራሳውንድ ላይ የማየው ነገር በጣም የተሳሳተ ነገር እንዳለ እየነገረኝ ነው። እንዲህ ያለ የጥረት ደረጃ በተፈጥሮ ምክንያት አይከሰትም። ቫይታሚን እየወሰደችና መደበኛ ምግብ በምትመገብ ሴት ላይ ፈጽሞ አይታይም። የካትሪን አይምሮ ተሸበረ። በየቀኑ ጧት ከቁርስ ጋር ስለምትወስዳቸው ቫይታሚኖች አሰበች። እነዚያ ሪቻርድ ከ2 ወር በፊት የገዛቸው ነበሩ። ምክንያቱም ቀደም ሲል ተወስዳቸው የነበሩት በቂ አይደሉም ስላላት። በየምሽቱ ከፍራፍሬና እርጎ ቀላቅሎ ስለሚያዘጋጅላት የፕሮቲን መጠጦች አሰበች። ሁሉ ጊዜም ግንባሯን ስሙና ሕፃኑ ስለሚያስፈልገው ሁሉንም ጨርሳ እንድትጠጣው እያሳሰባት የሚሰጣትን ምን ያህል በትኩረት ይከታተላት እንደነበር፣ ምን ያህል ጥንቃቄ እንደሚያደርግና ምን ያህል አፍቃሪ እንደነበር አሰበች። ተሳስተሻል፣ ካትሪን በቀስታ ተናገረች። ሪቻርድ እኔን አይጎዳኝም። ዶክተር ዋይት እጇን በካትሪን እጅ ላይ አኖረች። እኔ እሱ ያደርጋል እያልኩኝ አይደለም፣ ነገር ግን እዚህ ጋር የማየው የተለመደ አይደለም ካትሪን፣ እና ለዚህ ምክንያቱ ምን እንደሆነ ካላወቅን አንቺና ልጅሽ ከባድ አደጋ ላይ ነው ያላችሁት። ተጨማሪ ምርመራዎችን ማድረግ እፈልጋለሁ። ለክትትል እዚህ እንድትቆይ እፈልጋለሁ። አይ አልችልም፣ ካትሪን እጇን እየሳበች መለሰች። ወደ ቤት መሄድ አለብኝ። ሪቻርድ በጣም ይጨነቃል። ካትሪን ካልጋው ላይ ወረደች። በሚንቀጠቀጡ እጆቿ ልብሷን አንስታ መልበስ ጀመረች። ደህና ነኝ፣ ሕፃኑም ደህና ነው። አንቺ ራስሽ ያንን ተናግረሻል። ዶክተር ዋይት ቆመች። የፊት ገጽቷ ከጭንቀት ወደ አስቸኳይ ሁኔታ ተቀየረ። ካትሪን በደንብ አዳምጪኝ። ሕፃኑ አሁን ደህና ነው፣ ነገር ግን በጥቂት ሳምንታት ውስጥ ሰውነትሽ መዳከሙን ከቀጠለ ያ ሕፃን ደህና አይሆንም፣ አንቺም ደህና አትሆኝም። ካትሪን በፍጥነት ለበሰች። ጣቶቿ የቀሚሷን ቁልፎች ለመቆለፍ ይንቀጠቀጡ ነበር። መተንፈስ አልቻለችም። ክፍሉ በጣም የጠበበ በጣም የበራና በክስ የተሞላ መሰላት። ማመዛዘን አልቻለችም። መሄድ አለብኝ ካትሪን እባክሽ። ዶክተር ዋይት በሩን ለመዝጋት ተንቀሳቀሰች። ድምጿን በጣም ዝቅ አድርጋ በትኩረት ስሚኝ ካትሪን፣ የሆነ ሰው ይህንን እያደረገብሽ ከሆነ፣ የሆነ ሰው በቀስታ እየመረዘሽ ከሆነ ዛሬ ማታ መውጣት አለብሽ። እንደምትሄጂ አትንገሪው። እንዲያስቆምሽ እድል አትስጪው። ዝም ብለሽ ሂጂ። መመረዝ የሚለው ቃል እንደ ቡጢ መታት። ካትሪን ጉልበቶቿ ሲዝሉ ተሰማት። እይቷ በዳርና ዳር መደብዘዝ ጀመረ። ስለምትናገሪው ነገር አታውቂም ካትሪን፣ ስሚኝ፣ ይህንን ከዚህ በፊት አይቻለሁ። ዶክተር ዋይት ተናገረች። አይኖቿ በእንባ ረጠቡ። ከ3 ዓመት በፊት አንድ ታካሚ ነበረች። የ24 ሳምንት ነፍሰ ጡር ሴት ልክ እንዳንቺ አይነት ምልክቶችን ይዛ መጣች። አሁን ላይ የምነግርሽን ለሷም ነግሬያት ነበር፣ ግን አልሰማችኝም። ወደ ቤቷ ሄደች። ከ2 ሳምንት በኋላ የአካል ክፍሎቿ በሙሉ በመዳከማቸው ወደ ድንገተኛ ክፍል ገባች። ሕፃኑን ለማዳን ተሞክሮ ነበር፣ ግን አልተቻለም። እሷም አልተረፈችም። ካትሪን ራሷን ለማረጋጋት እጇን ግንቡ ላይ ጫነች። ባልየው በብርቱካን ጭማቂ ውስጥ አንድ ፍሬ ሲጨምርባት ነበር፣ በየቀኑ ጥቂት ብቻ። ኩላሊቷንና ጉበቷን በቀስታ ለማጥፋት የሚበቃ ያህል። እኛ በደረስንበት ጊዜ በጣም ዘግይቶ ነበር። የዶክተር ዋይት ድምጽ ተሰባበረ። ላስፈራራሽ እየሞከርኩ አይደለም፣ ህይወትሽን ለማዳን እየሞከርኩ ነው። ካትሪን ትኩር ብላ ተመለከተቻት እና በዶክተሩ አይኖች ውስጥ ያለውን ጥሬ ፍርሃት አየች። ይህ የሆነ ድራማዊ የቲቪ ትዕይንት አልነበረም፣ የተሳሳተም ግምት አልነበረም። ይህ ሰው ሲሞት ያየችና ካትሪን ቀጣዩዋ እንዳትሆን የምትለምን ሴት ነበረች። አስብበታለሁ ብላ ካትሪን በሹክሹክታ ተናገረች። አታስቢ ካትሪን፣
እርምጃው ሰጂ እባክሽን። ዶክተር ዋይት ከኪሷ ቢዝነስ ካርድ አውጥታ ሰጠቻት። ይህ የሴቶች መጠለያ ነው። የሚያስፈልጉ ነገሮች አሏቸው። ከፈለግሽ ልትሰወሪ ትችያለሽ። ዛሬ ማታ ደውይላቸው። ካትሪን ካርዱን ወስዳ ወደ ቦርሷ ከተተችውና ዶክተር ዋይትን አልፋ በሩን ገፍታ ወጣች። በድንዛዜ ውስጥ ሆና ክሊኒኩን አቋረጠች። ስለ ቀጣዩ ቀጠሯ የሚናገረውን አስተናጋጅ አልፋ በመጠባበቂያ ክፍል ውስጥ ሆነው ወደ ሆዷ እያዩ ፈገግ የሚሉላትን ነፍሰ ጡር ሴቶች አልፋ ስለ ጤናማ እርግዝናና ደስተኛ ቤተሰቦች የሚናገሩትን ፖስተሮች አልፋ ሄደች። እንቧ ሳይመጣ መኪና ውስጥ ደረሰች። በአሽከርካሪው ወንበር ላይ ተቀምጣ መሪውን አጥብቃ ይዛ መላ ሰውነቷ እስኪንቀጠቀጥ ድረስ ስቅስቅ ብላ አለቀሰች። እውነት ሊሆን አይችልም። ሪቻርድ በጣም ይወዳታል። እሱ ባሏ ነው፣ አጋሯ ነው። አሁን ደግሞ የልጁ አባት ሊሆን ነው። ከኮሌጅ ጀምሮ አብረው ነበሩ። አብረው ህይወትን ገንብተዋል። እሱ ፈጽሞ አይጎዳትም፣ አይመርዛትም አይደል? ስለ ቫይታሚኖቹ፣ ስለ ፕሮቲን መጠጦቹ በየምሽቱ እንድትጠጣቸው እንዴት አጥብቆ ያሳስባት እንደነበር አሰበች። አንድ ጊዜ ረስታው መታጠቢያ ገንዳ ውስጥ ስታፈሰው እንዴት ተበሳጭቶ እንደነበር ትዝ አላት። ሁሉንም ምግቦቿን ማብሰል መጀመሩን፣ ጤናማ ምግብ መብላቷንና ህፃኑ የሚያስፈልገውን ማግኘቱን ማረጋገጥ እፈልጋለሁ ማለቱን አሰበች። ከጓደኞቿ ጋር እንዳትገናኝ ተስፋ ያስቆርጣት እንደነበር፣ የበለጠ እረፍት እንደሚያስፈልጋት፣ ጭንቀት ለእርግዝናው ጥሩ እንዳልሆነ ይነግራት እንደነበረ፣ ከ3 ወራት በፊት በቤተ መጻፍ ውስጥ ያለውን ስራዋን እንድታቆም ሀሳብ ማቅረቡን፣ የገንዘብ አቅሙ እንዳላቸውና ትኩረቷን ቤተሰባቸውን በማሳደግ ላይ እንድታደርግ መናገሩን፣ ሁሉንም ነገር በቅደም ተከተል አስታወሰች። ከቦርሷ ውስጥ የቢዝነስ ካርዱን አውጥታ ተመለከተችው። ግሬስ ሃውስ የሴቶች መጠለያ፣ የ24 ሰዓት የስልክ መስመር። ስልኳ ጠራ። ከሪቻርድ የተላከ መልእክት ነበር። ቀጠሮ እንዴት ነበር? ትንሹ ልጃችን ጤነኛ? መልእክቱን እያየች ሆዷ ተላወሰ። ትንሹ ልጃችን ምንም እንኳን ጾታውን ገና ባያውቁትም ለሳምንታት ህፃኑን እንደ ወንድ ይጠራው ነበር። መገረም እንደምትፈልግ ብትነግረው እሱ ግን ቀድሞ ወስኗል፣ ቀድሞ አቅዷል። ሁሉም ነገር ሰላም ነው፣ ህፃኑም በጥሩ ሁኔታ ላይ ነው፣ ወደ ቤት እየመጣው ነው ብላ መለሰችለት። መልእክቱን ልካ መኪናዋን አስነሳች። ነገር ግን ከፓርኪንግ ስትወጣ ወደ ቤት አልዞረችም። ወደ ምትሰራበት የነበረው ቤተ መጻሕፍት የቅርብ ጓደኛዋ ክሎይ አሁንም በየማክሰኞ ከሰዓት በኋላ መጽሐፍትን ወደምትደረድርበት ቦታ ዞረች። ወደማትመለስበት ነገር ውስጥ ከመግባቷ በፊት እሷን ከልብ ለሚያውቃት ሰው ማውራት ነበረባት። ምክንያቱም ዶክተር ዋይት ትክክል ከሆኑ፣ ሪቻርድ እየመረዛት ከሆነ ስለ ትዳሯ የምታውቀው ነገር ሁሉ ውሸት ነበር ማለት ነው። እና ዶክተር ዋይት ተሳስተው ከሆነ የሁሉ የሆነ የተሳሳተ ግንዛቤ ከሆነ ደግሞ በዶክተር የጭንቀት ጥርጣሬ ምክንያት ቤተሰቧን ልታፈርስ ነው ማለት ነው። ያም ሆነ ይህ ምንም ነገር እንደቀድሞ አይሆንም። በሰሜን ምዕራብ አትላንታ በሚገኙ የታወቁ መንገዶች ውስጥ እየነዳች ሪቻርድ ጥያቄ ካቀረበላት ካፌ አልፋ በመጀመሪያው የጋብቻ ዓመታቸው ሽርሽር ካደረጉበት ፓርክ አልፋ ጡብ በጡብ በጥንቃቄ ወደ ገነቡት ህይወታቸው አመራች እና በእያንዳንዱ ማይል የዶክተር ዋይት ቃላት ክብደቱ እየጨመረ መጣ። የሆነ ሰው ይህንን እያደረገብሽ ነው፣ ዛሬውኑ መውጣት አለብሽ። ካትሪን በመሪው ላይ ያለው እጇን አጥብቃ በመያዝ የፍጥነት መቆጣጠሪያውን በትንሹ ረገጥ አረገችው። ክሎይ ምን ማድረግ እንዳለባት ታውቃለች። ክሎይ ሁልጊዜም ታውቃለች። የአትላንታ ማዕከላዊ ቤተ መጻሕፍት በፒች ትሪ ጎዳና ላይ እንደ እውቀት ምሽግ ቆሟል። ዘመናዊ መስታወት ገጽታው የከሰዓቱን ፀሐይ በሚያምር የጂኦሜትሪክ ቅርጽ ያንጸባርቃል። ካትሪን በእንግዶች ማቆሚያ ውስጥ አቆመች። እጆቿ አሁንም በመሪው ላይ ይንቀጠቀጣሉ። ስልኳን አየች። ሌላ መልእክት ከሪቻርድ። ለራት ምን ትፈልጊያለሽ? ወደ ቤት ስመጣ የሆነ ነገር ይዤ እመጣለሁ። አልመለሰችለትም። ገና መመለስ አልቻለችም። ከክሎይ ጋር እስክትነጋገር ድረስ አትመልስም። በቤተ መጻሕፍት ውስጥ ጸጥ ያለ እንቅስቃሴ ይሰማል። ተማሪዎች በላፕቶፖቻቸው ላይ ጎንበስ ብለዋል። አረጋውያን ደንበኞች ትላልቅ ፊደላት ያሉባቸውን መጽሐፍት ይመረምራሉ። ልጆች በታሪክ ጥግ ላይ በቀስታ ይጮሃሉ። ካትሪን ለቦለድ መጽሐፍ በፊደል ቅደም ተከተል ወደ ተቀመጡበት ሁለተኛ ፎቅ አመራች። ክሎይን አገኘቻት። ጸጉሯን በቀለም ባሸበረቀ ሻሽ ወደ ኋላ አስረዋለች። የማንበቢያ መነጽሯን አድርጋለች። ሊዝ! ክሎይ ቀና ብላ አየቻት። ፊቷ ላይ መገረም እየታየ ነበር። እዚህ ምን ታደርጊያለሽ ሊዝ?
አልትራሳውንድ ምርመራሽ ላይ መሆን አልነበረብሽም? አሁን እዛ ነበርኩ። ካትሪን ድምጿ ከሹክሹክታ ባልበለጠ ሁኔታ ተናገረች። ክሎይ ላናግርሽ እፈልጋለሁ። ክሎይ የካትሪንን ፊት በአንድ እይታ አይታ ወዲያውኑ የያዘቻቸውን መጽሐፍቶች አስቀመጠች። ምን ሆነ? ህፃኑ ደህና አይደለም? ወደ ሆነ ቦታ መሄድ እንችላለን? ክሎይ ሌላ ቃል ሳትናገር በሁለተኛው ፎቅ ጥግ ላይ ወደሚገኝ አንዱ ትንሽ የጥናት ክፍል መራቻት። በሩን ከኋላቸው ቆለፈች። ሁለት ወንበሮችን አውጥታ ተቀመጠችና ሁለቱንም የካትሪን እጆች ያዘች። ካትሪን ንገሪኝ፣ ምንድን ነው? ካትሪን አፏን ከፈተችና ታሪኩን ሁሉ መናገር ጀመረች። ታሪኩ ሁሉ ተንዶ ወጣ። አልትራሳውንዱ፣ የህፃኑ ጤናማ የልብ ምት፣ የዶክተር ዋይት ስለ ንጥረ ነገር እጥረት ያላት ስጋት፣ የሆነ ሰው በምግቧ ላይ የሆነ ነገር እየጨመረ ሊሆን ይችላል የሚለው አስፈሪ ሀሳብ፣ ስለ ሞተችው ሴት የተነገራት ታሪክ፣ በቦርሷ ውስጥ ያለው ቢዝነስ ካርድ። እንቧ በፊቷ ላይ እየፈሰሰ ቃላቶቿ እየተደራረቡባት በፍጥነትና በጭንቀት ተናገረች። ንግግሯን ስትጨርስ ክሎይ በወንበሯ ላይ ተደገፈች። የፊቷ ገጽታ ምን እንደሆነ አይታወቅም ነበር። እስቲ ላስተካክለው፣ ዶክተር ሪቻርድ እየመረዘች ነው ብላ ታስባለች? ስሙን አልጠራችውም። ካትሪን በፍጥነት መለሰች። ብቻ የሆነ ሰው በምግቤ ላይ የሆነ ነገር እየጨመረ ሊሆን ይችላል ነው ያለችው። ስሙን አልጠራችም። ከሪቻርድ ጋር ብቻሽን ነው የምትኖሪው? ሌላ ማን ሊኖር ይችላል? እኔም እያልኩ ያለሁት እኮ እሱን ነው። ምንም ትርጉም አይሰጥም። ሪቻርድ በጣም ይወደኛል። እሱ እየተንከባከበኝ ነው፣ ትኩረት ይሰጠኛል። በትክክል መብላቴን፣ ቫይታሚኖቼን መውሰዴን፣ ማረፌን ያረጋግጣል። ቆይ ለምን ይጎዳኛል? ክሎይ ለረጅም ጊዜ ዝም አለች። እርግጠኛ ያልሆነችባቸውን ቃላቶች እያነበነበች መንጋጓ ይንቀሳቀስ ነበር። በመጨረሻም ወደፊት ቀረብ ብላ በዝቅተኛና ጥንቃቄ በተሞላበት ድምፅ፣ ሊዝ አንድ ነገር እጠይቅሻለሁ እና እውነተኛ እንድትሆኝልኝ የምርም እውነቱን እንድትነግሪኝ እፈልጋለሁ። ሪቻርድ ከዚህ በፊት ጎድቶሽ ያውቃል? አይ አለች ካትሪን ወዲያውኑ። ፈጽሞ እጁን አሳርፎብኝ አያውቅም። ኦ እየመታሽ እንደሆነ እኮ አይደለም የጠየቅኩሽ፣ ጎድቶሽ እንደሆነ ነው የጠየቅኩሽ። ካትሪን ግንባሯን አጨማደደች። ቆይ ልዩነቱ ምንድን ነው? አይ ዱላ ሳይጠቀም ወይም ሳይመታሽ ሰው የሚጎዳሽ ብዙ መንገዶች አሉ። ክሎይ እጆቿን በቀስታ ጨመቅ አደረገቻቸው። ከጓደኞችሽ ለይቶሽ ያውቃል? ከሱ ውጪ ካሉ ሰዎች ጋር ጊዜ በማሳለፍሽ የጥፋተኝነት ስሜት እንዲሰማሽ አድርጎ ያውቃል? ገንዘብሽንስ ተቆጣጥሮታል? የራስሽን ውሳኔ እንድትጠራጠሪ አድርጎሻል? ካትሪን እጆቿን ወደ ኋላ ስባ ራሷን አቀፈች። እሱ ይጠብቀኛል። አይ ያና ይሄ አንድ አይነት አይደለም። ሊዝ ከ3 ወር በፊት ስራሽን አቁመሻል። የምትወጂውን ስራ፣ ነፃነትና አላማ የሰጠሽን ስራ። እሺ ስራሽን ለምን አቁምሽ? ሪቻርድ በእርግዝናው ላይ ትኩረት ማድረግ አለብሽ ስላለኝ ነው። እቤት ብቆይ እንደሚሻል ለህፃኑ እሱን ማድረግ ጥሩ እንደሆነ ነገረኝ። እሺ አንቺስ ምንድን ነበር የፈለግሽው? ጥያቄው እንደ ጢስ አየር ላይ ተንጠለጠለ። ካትሪን ለ12 ዓመታት ያደረገችውን የሰርግ ቀለበቷን አየች። ያንን ትንሽ አልማስ ሪቻርድ በዚያ በተጨናነቀ ካፌ ውስጥ በጣቷ ላይ ሲያጠልቀው እንደ ቃል ኪዳን የተሰማትን ተመለከተች። መስራት መቀጠል ፈልጌ ነበር ብላ ተናገረች። ቢያንስ ህፃኑ እስኪወለድ ድረስ መስራት ፈልጌ ነበር፣ ግን ቢሆንም አቁመሻል። እንደማቆም ስነግረው በጣም ተደስቶ ነበር። ለቤተሰባችን ታማኝ መሆኔን እንደሚያሳይ ለህፃኑም ቅድሚያ እየሰጠው እንደሆነ ነገረኝ። ካትሪን ቀናለች። እንቧ እይቷን አደበዘዘው። ያ ስህተት ነበር? ክሎይ እጆቿን ዘርግታ በካትሪን ጉንጭ ላይ የወረደውን እንባ ጠረገች። ባልሽን ደስተኛ ለማድረግ መፈለግ ምንም ስህተት የለውም። ነገር ግን ለራስሽም ነገሮችን መፈለግ ስህተት አይደለም እና በትዳራችሁ ውስጥ እያንዳንዱ ውሳኔ እሱ በሚፈልገው፣ እሱ በተሻለ የሚለው፣ እሱን በሚያመቸው ላይ ብቻ የሚያልቅ ከሆነ ያ አጋርነት ሳይሆን ቁጥጥር ነው። ካትሪን ራሷን ነቀነቀች። አልገባሽም። ሪቻርድ ሁልጊዜም ታላቅ ምኞት ያለው ሰው ነው። ጠንክሮ ይሰራል፣ ያስተዳድረናል። እሱ ለኛ የተሻለውን ብቻ ነው የሚፈልገው። ለማን የሚለው ነው ወሳኙ። ለማን የተሻለውን? በእርግጥም ለእናንተ ለሁለታችሁ የተሻለውን ወይስ ለሱ የተሻለውን? ጥያቄው እንደ ጥፊ መምታት ተሰማት። ካትሪን ቆማ በዚያች ትንሽ ክፍል ውስጥ መመላለስ ጀመረች። ይህ እብደት ነው። እዚህ የመጣሁት የሆነ ሰው ዶክተሯ ተሳስታለች እንዲለኝ ፈልጌ ነበር። ይህ ሁሉ ስህተት እንደሆነ፣ ባሌ ሊገድለኝ እየሞከረ እንዳልሆነ፣
በምትኩ ግን እየሰማሁ ያለሁት ነገር ሌላ ነው። ጭራቅ እያደረግሽው ነው። አይ እኔ እሱ ጭራቅ ነው እያልኩ አይደለም፣ ክሎይ በጥንቃቄ መለሰች። እሷም እየቆመች ነበር። እየገለጽሽ ያለሽው ነገር የምግብ እጥረት ምልክቶቹ፣ ጊዜው፣ ሁሉም በጣም አሳሳቢ ነው እያልኩሽ ነው ካትሪን። እና ዶክተርሽ የሴቶች መጠለያን ስልክ እስክትሰጥሽ ድረስ ከተጨነቀች ምናልባት አንቺም መጨነቅ ይኖርብሻል። እኔ በጥርጣሬ ብቻ ባለቤቴን ጥየው መሄድ አልችልም። እንግዲያውስ ለምን አትፈትኝም? ካትሪን መመላለሱን አቁሚ። ምን እያልሽኝ ነው? ፈትኝው እያልኩሽ ነው። ክሎይ ደገመችው። ለጥቂት ቀናት የሚሰጥሽን ማንኛውም ምግብ ወይም መጠጥ አትቢ፣ አትጠጪ። የራስሽን ምግብ ራስሽ አዘጋጂ። ራስሽ የገዛሻቸውን ቫይታሚኖች ውሰጂ። የተሻለ ስሜት እንደሚሰማሽ እዩ። ከተሰማሽ መልስሽን አገኘሽ ማለት ነው። ካልተሰማሽ ደግሞ ሌላ ዶክተር ታማክሪያለሽ እና ስለጠረጠርሽው ብቻ ሪቻርድን ይቅርታ ትጠይቂዋለሽ። ቢያንስ ግን በእርግጠኝነት እውነታውን ታውቂያለሽ። ካትሪን በድካም ወደ ወንበሩ ተመለሰች። በጣም ደክሟት ነበር። በመፍራት ደክማለች። ማን እንደሚታመን ባለማወቅ ደክማለች። ይህንን ሸክም ለብቻዋ በመሸከም ደክማለች። ይህንን ማድረግ እንደምትችል በእርግጥም አታውቅም። እኔ ይህንን ማድረግ የምችል አይመስለኝም። አይ ትችያለሽ ካትሪን፣ ትችያለሽ፣ ክሎይ በቁርጠኝነት ነገረቻት። ከማውቃቸው ጠንካራ ሴቶች መሃል አንቺ አንዷ ነሽ። ያንን የምታሳየው ግን አንቺ ጠንካራ እንዳልሆንሽ ለ12 ዓመታት ሲያሳምንሽ ለኖረ ሰው ነው። ክሎይ ካትሪንን ፊት ለፊት ተንበርክካ በጠንካራና ተከላካይ ፍቅር ወደሷ ቀና ብላ አየቻት። ሊዝ፣ ባለፉት ዓመታት ራስሽን ስታሳንሽ አይቼሻለሁ። ድሮ በከፍተኛ ድምጽ ትስቂ ነበር። ሰዎች ምን እንደዛ እንደሚያስቅሽ ለማየት ዞር ብለው እስከሚያዩሽ ድረስ። ወደ ትምህርት ቤት ተመልሰሽ መሄድ፣ በቤተ መጻፍ ሳይንስ የማስተርስ ዲግሪሽን መስራት፣ ምናልባትም አንድ ቀን ማስተማር እንደምትፈልጊ ታወሪ ነበር። ህልሞች ነበሩሽ ሊዝ፣ ትልልቅ ህልሞች። እና እነሱን ባነሳሽ ቁጥር ሪቻርድ ጥሩ ጊዜ እንዳልሆነ ምክንያት ያገኝ ነበር። ቆይ ቤቱን ከገዛን በኋላ፣ ቆይ መኪናውን ከከፈልን በኋላ፣ ቆይ ልጅ ከወለድን በኋላ፣ ሁልጊዜም በኋላ የሚባል ነገር ነበር። ቆይ አንቺ ተራ መቼ ነው? ካትሪን ፊቷን በእጆቿ ሸፍና በቀስታ አለቀሰች። ምክንያቱም ክሎይ የተናገረችው በሙሉ ትክክል ነበር። ለአመታት ራሷን እያሳነሰች ሪቻርድ ለነደፈው ህይወት ለመመቸት ራሷን ወደ ትናንሽ ቅርጾች ስታጥፍ ኖራለች። እና ለሷ ይህ ፍቅር ነው ትለው ነበር። መስዋዕትነት ነው፣ በትዳር ውስጥ የሚደረግ ነገር ነው፣ መደረግ ያለበት። አሁን ግን በዚች የጥናት ክፍል ውስጥ ተቀምጣ የቅርብ ጓደኛዋ ቃላት በጆሮዋ ሲያስተጋቡ ምናልባት ሌላ ነገር ይሆናል ብላ አሰበች። ከፍቅር ውጪ የሆነ ነገር። ተሳስቼ ከሆነስ? ካትሪን በጣቶቿ መካከል በሹክሹክታ ተናገረች። ይህንን አድርጌ መጨረሻ ላይ በእውነት የሚወደኝ ከሆነ እና ሁሉንም ነገር በከንቱ ካበላሸሁትስ? ካትሪን ያዛን ጊዜ የሚመጣውን ነገር ትጋፈጫዋለሽ። ትክክል ብትሆኚ ያስበሽዋል? ምንም ሳታደርጊ ብትቀሪና በአንድ ወር ውስጥ ድንገተኛ ክፍል ውስጥ ለህይወትሽና ለልጅሽ እየታገልሽ ራስሽን ብታገኙስ? ይህንን ይዘሽ መኖር ትችያለሽ? ካትሪን እጆቿን አውርዳ ክሎይን ተመለከተቻት። ፈርቻለሁ፣ በጣም ፈርቻለሁ። እኔ እዚያው አለሁ፣ ካንቺ ጋር ነኝ። ምንም ነገር ብትፈልጊ እዚህ ያለው። እሺ ካትሪን። ካትሪን አይኖቿን እየጠረገች በቀስታ ራሷን ነቀነቀች። እሺ ለጥቂት ቀናት እፈትነዋለሁ። ጥሩ። ክሎይ ቆማ ካትሪንን አነሳቻትና አጥብቃ አቀፈቻት። እና በማንኛውም ጊዜ የምትቆይበት ቦታ ካስፈለገሽ ሶፋዬ ለአንቺ ክፍት ነው። ምንም አይነት ጥያቄ አይኖርም። አመሰግናለሁ፣ በጣም አመሰግናለሁ ክሎይ ብላ ካትሪን በጓደኛዋ ትከሻ ላይ ተደግፋ በሹክሹክታ ተናገረች። ለረጅም ጊዜ እንደዛው እንደተቃቀፉ ቆሙ። ብዙውን ጊዜ እነሱን ለማፍረስ በሚሞክር ዓለም ውስጥ ሁለት ሴቶች እርስ በርሳቸው ተደጋግፈው ቆሙ። በመጨረሻም ሲለያዩ ክሎይ ለካትሪን ሶፍት ሰጠቻትና ፈገግ አለች። ትችያለሽ ሊዝ፣ በአንድ ጊዜ አንድ እርምጃ። እሺ። ካትሪን ራሷን ነቀነቀች። አፍንጫዋን ጠርጋ ራሷን ለማረጋጋት ሞከረች። ስልኳ እንደገና ጠራ። በዚህ ጊዜም ሪቻርድ ነበር የደወለው። ስክሪኑን እያየች ስሙ ሲበራ አውራጧቷ በመልስ ቁልፍ ላይ ተንጠልጥሎ ነበር። በመጨረሻም ወደ ድምጽ መልእክት እንዲያልፍ ተወቹ። ገና እሱን ለማነጋገር ሙሉ በሙሉ ዝግጁ አልነበረችም፣ ምን እንደምታደርግ እስከምትወስን ድረስ። ክሎይን ተሰናብታ በቤተ መጻፍ ውስጥ አልፋ ወጣች። በቀድሞ ህይወቷ፣ በቀድሞ ማንነቷ አልፋ ወጣች።
መኪና ውስጥ ስትገባ በአሽከርካሪው ወንበር ላይ ተቀምጣ የዶክተር ዋይትስን ቢዝነስ ካርድ በድጋሚ አወጣችው። ቁጥሩን እስክትሸመድደው ድረስ ደጋግማ እያነበበች ለረጅም ጊዜ አፈጠጠችበት። ከዚያም ካርዱን ወደ ቦርሷ መለሰች። መኪናውን አስነስታ ወደ ቤቷ ነዳች። ሪቻርድ እና ካትሪን የሚኖሩበት ቤት ጸጥ ያለ ሰፈር ውስጥ የሚገኝ ነጭ አጥር ያለውና ፊት ለፊት ግቢው የማግኖሊያ ዛፍ ያለበት ትንሽ የጡብ ቤት ነበር። በሰፈር ውስጥ እንዳሉ ሌሎች ቤቶች ጽኑ፣ ንጹህና ምንም ልዩነት የሌለው ይመስላል። ካትሪን ወደ መኪና ማቆቢያው ስትገባ የሪቻርድ መኪና ቀድሞውኑ እዚያ ነበር። ለጥቂት ጊዜ ተቀምጣ ድፍረቷን አሰባሰበች። እቅዱን በአይምሯ ውስጥ አሰላሰለች። ተፈጥሯዊ ሁኚ ካትሪን፣ ተፈጥሯዊ መሆን አለብሽ። ምንም አይነት ችግር እንዳለ እንዳያስብ። የሚሰጥሽን ምግብ አትበይም ወይም አትጠጭም። የሆነ ሰበብ ትፈልጊያለሽ። እያንዳንዱን ነገር በደንብ ተከታተይ፣ ጠብቂ። ምን እንደሚፈጠር በደንብ ራሷን አንድ በአንድ አስተነገገች። ከዚያም ቦርሷን ይዛ ወደ ፊት ለፊት በሩ አመራች። ልቧ ጉሮሮዋ ላይ እስኪሰማት ድረስ በኃይል ይመታ ነበር። በቤት ውስጥ የነጭ ሽንኩርትና የቀይ ሽንኩርት ሽታ ይሸታል። ሪቻርድ ኩሽና ውስጥ ለልደቱ የገዛችለትና አፕሮን ለብሶ በምድጃው ላይ የሆነ ነገር እያማሰለ ነበር። ትገባ ቀና ብሎ አያትና ፈገግ አለ። ያ ከ15 ዓመታት በፊት እንድትወዱ ያደረጋት የልጅነት ፈገግታ። መጣሽ? በሞቀ ስሜት ጠየቃት። ቆንጆዋ ሚስቴ እንዴት ነሽልኝ? በጣም ደክሞኛል። ካትሪን ቦርሷን ጠረጴዛው ላይ እያኖረች መለሰች። ቀጠሩ በጣም ረጅም ነበር። እዚያ መገኘት ባለመቻሌ በጣም አዝናለሁ ውዴ። ከጠረጴዛው ላይ ዞሮ ግንባሯን ሳማት። እጁም በቀስታ ሆዷ ላይ አረፈ። ትንሹ ልጃችን እንዴት ነው? ደህና ነው። በትክክለኛው መንገድ እያደገ ነው። በጣም ደስ ይላል። ያንን ነው መስማት የምፈልገው። ወደ ምድጃው ተመልሶ ድስቱን በጥንቃቄ ማማሰሉን ጀመረ። የምትወጪውን የዶሮና የአትክልት ሾርባ እየሰራውልሽ ነው። ሞቅ ያለና ጤናማ ነገር እንደሚያስፈልግሽ አሰብኩ። ካትሪን እሱን እያየች ከላይ ከሚታየው ገጽታ በስተጀርባ ያለውን ለማየት ሞከረች። ዶክተር ዋይት የተደበቀ ጭራቅ እንዳለ የጠቆመችውን ማንነት ለማግኘት ሞከረች። ነገር ግን ያየችው አሁንም ሪቻርድን ብቻ ነው። የእሷን ሪቻርድ ቅዳሜ ጧት አልጋ ላይ ቡና የሚያመጣላትን፣ እግሯ ሲያብጥ የሚያሽላትን፣ መታጠቢያ ቤት ውስጥ ዜማውን ባልተጠበቀ ድምጽ የሚዘፍንና የመታጠቢያ መስታወት ላይ ቆንጆ እንደሆነች የሚገልጽ ማስታወሻ የሚልክላትን። ጥሩ ነው አለችው። ግን ያን ያህል አራበኝም። ምሳ በደንብ ነበር የበላሁት። ፈገግታው ለጥቂት ሰከንድ ብቻ ቀረ። መብላት አለብሽ ቤብ። ህፃኑ የተለያዩ ንጥረ ነገሮች ያስፈልጉታል እኮ። በላለሁ፣ ግን አሁን አይደለም። ምናልባት ቆይቼ ይበላለሁ። ወደ ምድጃው ተመለሰ። ትከሻዎቹ ተወጠሩ። ሰሞኑን ይህንን ደጋግመሽ እየተናገርሽ ነው። አራበኝም፣ አሁን አልበላም፣ ቆይቼ ይበላለሁ። ግን ምን ሆነሻል? ደህና ነሽ? አዎ በጣም ደህና ነኝ። ያው የእርግዝና ነገር ነው የሚሆነው። ቫይታሚኖችሽንስ እየወሰድሽ ነው? አሁን በየቀኑ እየወሰድኳቸው ነው ብላ ዋሸች። አሁንም እያማሰለ ራሱን ነቀነቀ። እንቅስቃሴው እንደ ማሽን ነበር። ጥሩ፣ ያ ጥሩ ነው። በጣም ነው ማስብልሽ። ታውቂያለሽ አይደል? አንቺና ህፃኑ ጤነኛ መሆናችሁን ማረጋገጥ ብቻ ነው የምፈልገው። አውቃለሁ። ካትሪን ወደ ኮሪደሩ አመራች። እቺ ለጥቂት ጊዜ ልተኛ። ቆይ፣ ድምጿ አስቆማት። ዞር አለች። የሾርባ ጎድጓዳ ሳህን ይዞ ነበር። እንፋሎቱ ከላይ ይወጣል። ቢያንስ ይህንን ይዘሽ እጂ፣ እያረፍሽ ትጎነጨዋለሽ። ጎድጓዳ ሳህኑን፣ ወርቃማውን መረቅ፣ የዶሮንና የካሮቱን ቁርጥራጮች አየችና ሆዷ ተገለበጠ። ሪቻርድ በእውነት አራበኝም። ካትሪን፣ ድምፁ ከሞቅታ ወደ ቁጥብነት ተቀየረ። ቁርስ በደንብ አልበላሽም። አሁን እንዳልሽው ምሳም አልበላሽም። ጭራሽ ደግሞ እራትም አልበላም ታያለሽ። ህፃኑ እኮ ብዙ ንጥረ ነገሮች ያስፈልጉታል። ዶክተሯም እንደዛ ነው ያለችው። በእርግጥ ዶክተር ዛሬ ብዙ ነገሮችን ብላለች። በቀስታ ተናገረች። አይኖቹን አጠበበ። ምን አይነት ነገሮች? ምንም አስፈላጊ አይደለም። ያው የተለመደ የእርግዝና ነገር ነው። እንግዲያውስ ቢ። ኩሽና ውስጥ እርስ በርሳቸው ተፋጠጡ እና በዚያ ቅስፈት በመካከላቸው የሆነ ነገር ተቀየረ። ከዚህ በፊት ያላየችው ስንጥቅ ታያት። ጎድጓዳ ሳህኑን ከእጆቹ ተቀበለች። እሺ አመሰግናለሁ። ፈገግታውን ተመለሰ። ነገር ግን አይኖቹ ጋር አልደረሰም።
በጣም ጎበዝ። ከጥቂት ቆይታ በኋላ ቫይታሚኖችሽንና የፕሮቲን መጠጥሽን አመጣልሻለሁ። አያስፈልግም እኮ። አይ ያስፈልግሻል። እንደገና ግንባሯን ሳማት። እወድሻለሁ ሊዝ፣ እኔም እወድሃለሁ። ቃላቶቹን የተለማመደችው ባዶ በሆነ ስሜት ውስጥ የተናገረችው መሰላት። ጎርጋዳ ሳህኑን ወደ መኝታ ክፍላቸው ወሰደች። በሩን ዘግታ ቆለፈችው። ሳህኑን በምሽት ጠረጴዛው ላይ አኑራ አፈጠጠችበት። አይምሯ ይሮጥ ነበር። የተለመደ ይመስላል። ሽታውም እንደዛው። ሳይፈተሽ ለማወቅ ምንም አይነት መንገድ የለውም። እሷ ደግሞ እንዴት እንደምትፈትሸው አታውቅም። በመታጠቢያ ገንዳ ውስጥ ዝም ብላ ለማፍሰስ አሰበች። ነገር ግን መጥፎ ቢሸት እና ባዶን ሳህን ቢያይስ? ጥያቄ ቢጠይቃትስ? ከዚያም ተስማማች። ማንኪያውን አንስታ ወደ መረቅ ውስጥ ከተተችው። ወደ ከንፈሩ አስጠጋችውና ከዚያም መልሳ አስቀመጠችው። እየበላች እንደነበረች ለማስመሰል ሾርባውን እንዳልነካ ለማድረግ እንቅስቃሴውን ደጋግማ ታሰማ ነበር። ከዚያም ጥቂት አትክልቶችንና ዶሮውን ወስዳ በቀስታ እያኘከች ራሷን ለማሳመን ሞከረች። በከንቱ እየተጠራጠረች እንደሆነና ባሏ በሰራላት ምግብ ውስጥ ምንም አይነት ችግር እንደሌለ። ነገር ግን አልቻለችም፣ መዋጥ አልቻለችም። ምግቡን በሶፍት ተፍታ ጣለችው። ከ20 ደቂቃ በኋላ በሩ ተንኳኳ። ሊዝ፣ የፕሮቲን መጠጡን አምጥቻለሁ። በሩን ክፍት አድርጋ መስታወቱን ከእጁ ለመቀበል ያህል ብቻ ከፈተችው። መጠጡ ወፍራምና አረንጓዴ ነበር። ከስፒናች፣ ሙዝና የፕሮቲን ፓውደር ጋር የተቀላቀለ፣ ለሳምንታት ሲያዘጋጅላት የነበረው አይነት። አመሰግናለሁ። ሁሉንም ጠጪው። እሺ እሺ። ተጨማሪ አይረን አለው። ያ ደግሞ ለህፃኑ በጣም ያስፈልገዋል። እጠጣዋለሁ። ፊቷን አተኩሮ ተመለከተ። ደህና ነሽ? ግን የሆነ የተለየ ነገር እያየሁብሽ ነው። ዝም ብሎ ደክሞኝ ነው ሪቻርድ። በጣም ረጅም ቀን እኮ ነው ያሳለፍኩት። በቀስታ ራሱን ነቀነቀ። እሺ እረፍት አድርጊ። ምንም ነገር ካስፈለገሽ ግን እኔ እዚህ ነኝ። እሺ አውቃለሁ። በሩን ዘግታ እንደገና ቆለፈችውና መጠጡ ላይ አፈጠጠችበት። ወደ መታጠቢያ ቤት ስትወስደው እጆቿ ይንቀጠቀጡ ነበር። በሽንት ቤቱ መስታወቱ ፊት ቆማ ከራሷ ጋር ትታገላለች። ይህ እብደት ነው። ከልክ ያለፈ ጥርጣሬ ነው። ይህ እኮ ባሏ ነው። ነገር ግን የዶክተር ዋይት ድምፅ በአይምሮ ውስጥ ያስተጋባል። የሆነ ሰው ይህንን እያደረገብሽ ከሆነ ዛሬ ማታ መውጣት አለብሽ። መጠጡን ሽንት ቤት ውስጥ አፍስሳ አጠበችው። መስታወቱን በቧንቧ ውሃ አጥባ በውሃ ሞላችሁ። ውሃውን ጠጣችሁ። ከዚያም እንደገና ሞልታ ደገመችው። ሆዷ ባዶ ነበር። በጣም ይጮህ ነበር። ነገር ግን ቀኑን ሙሉ ከተሰማት የደህንነት ስሜት በላይ አሁን ተሰማት። መብራቷን አጥፍታ አልጋ ውስጥ ገባች። ብርድ ልብሱን እስከ አገጯ ድረስ ሳበችው። ከበር ውጪ ሪቻርድ በቤት ውስጥ ሲንቀሳቀስ፣ ሳሎን ውስጥ ቲቪውን ሲከፍት፣ ሳህኖች ሲታጠቡ የሚሰማው ድምፅ፣ በአሮጌው የእንጨት ወለል ላይ የእግሩ ድምፅ ይሰማል። አይኖቿን ጨፍና ለመተኛት ሞከረች። ነገር ግን በእያንዳንዱ ድምፅ ትደነግጥ ነበር። የእያንዳንዱ ጩኸት ወለል እንደ ዛቻ፣ የእያንዳንዱ የእግር እርምጃ እንደ ማስጠንቀቂያ ሆነባት። የሆነ ጊዜ ላይ ድካም አሸነፋትና ስለ አልትራሳውንዱ፣ ስለ ባዶ መኝታዎች እና የባሏን ፊት በሚመሳሰሉ ጥላዎች የተሞላ እረፍት የሌለው እንቅልፍ ወሰዳት። በማግስቱ ጠዋት ስትነቃ የፀሐይ ብርሃን በመጋረጃ ውስጥ ይገባ ነበር። ሪቻርድ ግን ሄዶ ነበር። በትራሱ ላይ ማስታወሻ ነበር። ልቀሰቅስሽ አልፈለኩም። ሰላማዊ እንቅልፍ ተኝተሽ ነበር። እናም ለስራ ቀድሜ ወጣሁ። እወድሻለሁ። ካትሪን የተደበቁ ትርጉሞችን እየፈለገች ዛቻዎችን እያሰሰች ማስታወሻውን 3 ጊዜ አነበበችው። ነገር ግን ዝም ብሎ ማስታወሻ ነበር፣ እንደሚወዳት ከሚናገር ሰው በወረቀት ላይ የሰፈሩ ቃላት። ተነሳች፣ ታጠበችና ለብሳ ወደ ኩሽና ሄደች። የትላንትናው ሾርባ ተወግዶ ሳህኑ ታጥቦ ተቀምጧል። ቫይታሚኖቹ በተለመደው ቦታ ላይ ከትኩስ የፕሮቲን መጠጥ አጠገብ ተቀምጧል። መጠጡ በፕላስቲክ ተሸፍኖ ሌላ ማስታወሻ ነበረው። ይህንን ለቁርስ ጠጪ፣ አንቺና ህፃኑ ያስፈልጋቸዋል። መስታወቱን አንስታ አፈጠጠችበት። ምስሏ በአረንጓዴው ፈሳሽ ውስጥ ተዛብቶ ይታያል። ከዚያም መታጠቢያ ገንዳ ውስጥ አፈሰሰችው። ቦርሷን ይዛ ወደ ቅርብ ፋርማሲ ነዳች። አዲስ የቅድመ ወሊድ ቫይታሚኖች፣ የፕሮቲን ባር፣ የታሸገ ውሃና ለእርግዝና ተስማሚ የሆነ የምግብ ምትክ መጠጥ ገዛች። በጋራ ክሬዲት ካርዳቸው ላይ መረጃ እንዳይኖር
በጥሬ ገንዘብ ከፈለች። ከዚያም ወደ ቤት ተመለሰች። ሁሉንም ነገር መኪና ውስጥ ደበቀችና ወደ ውስጥ ገባች። ለ3 ቀናት የክሎይን ምክር ተከተለች። ሪቻርድ የሰጣትን ቫይታሚኖች የምትወስድ መሰለች። ነገር ግን በእጇ ደብቃ ጣለቻቸው። መጠጦችንም እንደምትጠጣ አስመሰለች። እሱ በማያይበት ጊዜ አፈሰሰቻቸው። የማቅለሽለሽ ስሜት እንዳለባት ሰበብ እያደረገች ቦርሳ ውስጥ የደበቀቻቸውን ኩኪዎች በላች። የገዛቻቸውን ቫይታሚኖችም ወሰደች። ዘውትር ውሃ ጠጣች እና ሪቻርድ ጉዳይ ለማስፈጸም የወጣች ሲመስለው መኪና ውስጥ የፕሮቲን ባሮችን በላች እና በአራተኛው ቀን የሆነ የተለየ ስሜት ተሰማት። የከፋ ሳይሆን የተሻለ። ለሳምንታት ተጭኖባት የነበረው የማያቋርጥ ድካም የተነሳላት መሰላት። የአእምሮ መደብዘዙ ተጠረገ። እጆቿ መንቀጥቀጥ አቆሙ። በየቀኑ ጠዋት የሚያሰቃያት የማዞር ስሜት ጠፋ። ከወራት በኋላ ተሰምቷት የማያውቅ ጥንካሬ፣ ንቃትና ማንነት ተሰማት እና ያኔ ነበር ዶክተር ዋይት ትክክል እንደነበረች ያወቀችው። ሪቻርድ በትክክል እየመረዛት ነበር። ይህንን መረዳት እንደ ድንገተኛ ድምፅ አልመጣም። እንደ ቀርፋፋ እየተሳበ እንደሚመጣ አስፈሪ ስሜት ከደረቷ ተነስቶ መላ ሰውነቷን ወረረው፣ ከበረዶ የተሰራች እስኪመስላት ድረስ። ተጨማሪ እቃዎችን ለመግዛት በሄደችበት ፋርማሲ ፓርኪንግ ውስጥ መኪና ውስጥ ተቀምጣ ጮኸች። ጉሮሮዋ እስኪሰነጠቅና ድምጿ እስኪጠፋ ድረስ ጮኸች። የቀረው ድምፅ የተሰባበረ ሹክሹክታ ብቻ ነበር። ከዚያም ስልኳን አንስታ ለክሎይ ደወለች። ጓደኛዋ ስትመልስ ክሎይ እርዳታ ፈልጋለሁ አለቻት። ስለ ሁሉም ነገር አንቺ ትክክል ነበርሽ እና አሁን ምን ማድረግ እንዳለብኝ አላውቅም። ክሎይ ከ20 ደቂቃ በኋላ ፋርማሲው ጋር ደረሰች። ፊቷ ላይ ቁጣ ይታይባት ነበር። ካትሪን ወደ መኪናዋ ስትገባ ምንም አልተናገረችም። የጓደኛዋን እጅ ጨመቅ አድርጋ ነዳች። ማንም ስማቸውን ወደማያውቅበትና ማንም ጥያቄ ወደማይጠይቅበት ከ3 ከተሞች ራቅ ወዳለ ምግብ ቤት ሄዱ። ክሎይ ቡና አዘዘች። ካትሪን የእጽዋት ሻይና ቶስት አዘዘች። አስተናጋጇ ስትሄድ ክሎይ ወደ ጠረጴዛው ቀረብ ብላ ሁሉንም ንገሪኝ ካትሪን፣ ምንድነው የተፈጠረው አለቻት። ካትሪንም ተናገረች ስለ እነዚህ 4 ቀናት የሪቻርድ ምግብ በሚስጥር ስለመተዋ፣ ሰውነቷ እሱ ከሰጣት ነገር ሲነጻ እንዴት ጥንካሬ እንደተሰማት እያንዳንዱን ነገር ነገረቻት። ለ15 ዓመታት የወደደችው ሰው በቀስታ እየገደላት እንደነበር ስላወቀችበት ቅስፈት ሁሉንም አስረዳቻት። ድምጿን ዝቅ አድርጋ እጆቿን በሻይ ሲኒ ላይ አጣብቃ አይኖቿን ጠረጴዛው ላይ ተክላ ነገረቻት። ንግግሯን ስትጨርስ ክሎይ ለረጅም ጊዜ ዝም አለች። ከዚያም ወደ ፖሊስ መሄድ አለብን አለቻት። ቆይ ሄደን ምን እንላለን? ማሌ ሾርባና መጠጥ ሰርቶልኛል እና የመረዘኝ ይመስለኛል ነው የምንለው። ካትሪን እሱ የሚሰጥሽን መውሰድ ስታቆሚ የተሻለ ስሜት እንደተሰማሽ እኮ ተናግረሻል። ያ ደግሞ ዝም ብሎ አጋጣሚ አይደለም። ቢሆንም ግን ማስረጃ የለንም። ምንም ማስረጃ እኮ የለንም። ሁሉንም ነገር ስጥለው ነበር። እንግዲያውስ ማስረጃ መሰብሰብ አለብን ማለት ነው። ሁሉንም ነገር በሰነድ እንመዘግባለን። ቆይ እንዴት አድርገን ነው እንደዛ የምናደርገው? ይኸውልሽ ወደ ቤት ትሄጂና እንደተለመደው ትሆኛለሽ። ሁሉም ነገር ደህና እንደሆነ ታስመስያለሽ። ምግብ ወይም ቫይታሚን ወይም መጠጥ ሲሰጥሽ ትቀበያለሽ፣ ግን አትወስጂውም። ታስቀምጪዋለሽ። በእቃ ውስጥ አድርገሽ ቀኑንና ሰዓቱን ትጽፊበታለሽ። ከዚያም ማስረጃ እንገነባለን። ካትሪን ራሷን በመስማማት ነቀነቀች። ፍርሃቷ ግን ደረቷ ላይ እየናረ ነበር። ወደዚያ መመለስ ግን አልፈልግም። እራት ላይ ፊት ለፊት ተቀምጬ ምን እያደረገ እንደሆነ የማላውቅ ማስመሰል አልችልም። ሊገድለኝ ከሚሞክር ሰው ጋር በአንድ አልጋ ላይ መተኛት አልችልም። ታዲያ ምን ማድረግ ነው የምትፈልጊው? አላውቅም። ካትሪን ራሷን በእጆቿ ሸፈነች። አላውቅም። ክሎይ እጆቿን ዘርግታ የካትሪንን እጆች ከፊቷ ላይ በቀስታ አነሳቻቸው። ተመልከቺ፣ አማራጮች አሉሽ። ያለሽን መረጃ ይዘሽ ወደ ፖሊስ መሄድ ትችያለሽ። ምንም አይነት አካላዊ ማስረጃ ባይኖርም ማለቴ ነው። ዶክተር ዋይት የነገረችሽን መጠለያ መጥራት ትችያለሽ። እነሱ እንድትሰወሪ ሊረዱሽ ይችላሉ። ከፈለግሽ ደግሞ እኔ ጋር መቆየትና ለፍቺ ማመልከት ትችያለሽ። ፍርድ ቤቱ እንዲለየው ማድረግ ትችያለሽ። ግን ምንም ነገር ብትወስኚ ወደዚያ ቤት ተመልሰሽ ሁሉም ነገር መደበኛ እንደሆነ ማስመሰል አትችይም። ምክንያቱም አይደለም እና በቆየሽ ቁጥር ደግሞ አንቺና ያ ህፃን
በከፍተኛ አደጋ ውስጥ ናችሁ። ካትሪን ልጇ ወደሚያድግበት ከውጭ ያለውን ሁከት ምንም ወደማያውቀው ወደ ሆዷ አየች። ቆይ ግን ለምን እንደዚህ ያደርጋል? ፍቺ ቢፈልግ ኖሮ ዝም ብሎ ፍቺ መጠየቅ ይችል ነበር። ሕፃኑን ካልፈለገውም መነጋገር እንችል ነበር። ለምን እኔን ለመግደል ይሞክራል? አላውቅም፣ ክሎይ በቀስታ መለሰች። ግን ያንን ማወቅ ለውጥ ያመጣል? የተደረገውን ነገር እኮ ምንም አይለውጠውም። አዎ አይለውጠው ይሆናል፣ ግን ለኔ ለውጥ አለው። የካትሪን ድምፅ ተሰባበረ። የወደድኩት ሰው ነበር፣ ህይወቴን አብሬው የገነባሁት ሰው እና እንዴት እንደዚህ ሊያደርግ እንደሚችል የግድ መረዳት አለብኝ። እንግዲያውስ ጠይቂው። ካትሪን በድንጋጤ ቀና አለች። ምን? አዎን፣ ደውይለትና ማውራት እንዳለባችሁ ንገሪው። ሰው በተሰበሰበበት ቦታ፣ ደህንነቱ በተጠበቀበት ቦታ አግኙ። እናም ለምን እንደሆነ ጠይቂው። ከዚያም ትተሽው ሂጂና ወደ ኋላ አትመልከቺ። ካትሪን ይህን ነገር አሰበችበት። በእርግጥ ሐሳቡ አስፈራት። ነገር ግን ክሎይ ትክክል ነበረች። ለምን እንደሆነ ማወቅ ከፈለገች ብቸኛው መንገድ ይሄ ነው። ከራሱ መስማት ነበረባት። እሺ፣ ግን አብረሽኝ መምጣት አለብሽ። አሁን ለብቻሽ እንድታደርጊው በፍጹም አልፈቅድም። ካትሪን ስልኳን አውጥታ የሪቻርድን ስም አየች። በሁለተኛው ጥሪ መለሰ። ሊዝ፣ የት ነሽ? ለምሳ ወደ ቤት መጥቼ ነበር እና ቤት አልነበርሽም። አዎ፣ የሆነ ጉዳይ እየጨራረስኩ ነው። ድምጿ በሚያስገርም ሁኔታ የተረጋጋ ነበር። መነጋገር አለብን። ማግኖሊያ ካፌ በ12 ሰዓት ልታገኘኝ ትችላለህ? ዝምታ ሰፈነ። ግን ሁሉም ነገር ደህና ነው? አዎ፣ ዝም ብለን መነጋገር አለብን። በጣም አስፈላጊ ነገር ነው። ሌላ ዝምታ። በዚህ ጊዜ ረዘም ያለ ነበር። እሺ፣ እዚህ አገኛለሁ። ሌላ ነገር ሳይናገር በፊት ዘጋችሁ። እጆቿ በጣም ይንቀጠቀጡ ስለነበር ስልኩ ከእጇ ላይ አምልጦ ሊወድቅ ምንም አልቀረውም ነበር። ክሎይ እጇን ዘርግታ አበረታታቻት። በጣም ጎበዝ ነሽ። አሁን ያለብን መጠበቅ ብቻ ነው። በዚያ ስልክና በ12 ሰዓት መካከል ያሉ ሰዓታት እንደ ዓመታት ያህል ተሰሟት። ካትሪንና ክሎይ የካትሪን አእምሮን ለማዝናናት በማሰብ በከተማ ውስጥ ያለ ዓላማ ሲዞሩ አሉ። ቆመው ትንሽ ቦርሳ ገዙ። ክሎይ ካትሪን አስፈላጊ የሆኑ ነገሮችን አጥብቃ እንድትይዝ ነገረቻት። ልብስ፣ የመታጠቢያ ዕቃዎች፣ አስፈላጊ ሰነዶችን፣ የቀጠሯ የአልትራሳውንድ ፎቶዎች። ክሎይ ለጥንቃቄ ነው። ዛሬ ነገሮች ቢበላሹ ወደዚያ ቤት አትመለሽም አለቻት። ከዚያም ወደ ማግኖሊያ ካፌ ደረሱ። በሰዎች የተጨናነቀና ከወለል እስከ ጣሪያ መስኮት ያለው ትልቅ ምግብ ቤት ነበር። ክሎይ መግቢያው የሚታይበት ግን እሷ የማትታይበትን የኋላ ጠረጴዛ መረጠች። ካትሪን ከሷ በሶስት ጠረጴዛ ርቃ በበሩ ትይዩ ተቀመጠች። ልቧ እንደታሰረ ወፍ ይረግጥ ነበር። ሪቻርድ በ12 ሰዓት ደረሰ። የሥራ ልብሱን ሰማያዊ ሱፍና ቀይ ከረባት አድርጎ ቦርሳውን ይዟል። የደከመና የተጨነቀ ይመስላል። አይኑ ካትሪን ላይ እስኪያርፍ ድረስ ምግብ ቤቱን ይቃኝ ነበር። ካትሪንን ሲያት ፊቱ በፈገግታ በራ እና ወደ እሷ መጥቶ ፊት ለፊቷ ተቀመጠ። ሰላም አላት። አስጨንቀሽኝ ነበር። በሰላም ነው? ሕፃኑ ደህና አይደለም እንዴ? ካትሪን እጇን በቀስታ ወደ ኋላ ስባ ጭኗ ላይ አሳረፈች። ሰላም ነው፣ መነጋገር ስላለብን ነው። ፈገግታው ጠፋ። ያ ሁልጊዜ ጥሩ አይደለም። ቆይ ምን እየተፈጠረ ነው? ካትሪን አፈጠጠችበት። በእውነት አየችው። ከዚያ መልክ በስተጀርባ ያለውን ጭራቅ ለማየት ሞከረች። ግን እሱ በእውነት የተጨነቀና ግራ የተጋባ ይመስላል። ለአንድ አፍታ እንደገና ራሷን ጠረጠረች። ምናልባት ተሳስታ ይሆን? ምናልባት የሆነ አለመግባባት ተፈጥሮ ይሆን? አይ አይደለም። ልዩነቱን በደንብ አይታለች። እሱ የሚሰጣትን መውሰድ ስታቆም ጤንነቷ መመለሱን አረጋግጣለች። ያ ቅዠት ሳይሆን እውነት ነበር። ምን እያደረክ እንደነበር አውቃለሁ፣ በቀስታ ተናገረች። ሪቻርድ ግንባሩን አጨማደደ። ምን እያወራሽ ነው? ስለ ቫይታሚኖቹ፣ ስለ ፕሮቲን መጠጦቹ፣ በየቀኑ እንድበላ ስለምታስገድደኝ ምግብ። ማንኛውም የጥፋተኝነት የእውቅና ወይም የፍርሃት ምልክት ፍለጋ ፊቱን በጥንቃቄ ተመለከተችው። በውስጣቸው የሆነ ነገር ስታደርግ እንደነበር አውቄያለሁ። ለአንድ አፍታ ዝም ብሎ አያት። ከዚያም የማይረባ ሳቅ ሳቀ። የምርሽን ነው ሊዝ? አንቺን እየተንከባከብኩ ነበር። አንቺና ሕፃኑ በቂ የሆነ ንጥረ ነገር እንድታገኙ እያደረግኩ ነበር እና እኔ እየመረስኩሽ እንደሆነ ታስቢያለሽ?
የሰጠኝን መብላትና መጠጣት ካቆምኩ 4 ቀናት ሆኖኛል። እጆቿ ቢንቀጠቀጡም ድምጿ ይረጋ ነበር እና ከወራት በኋላ አሁን የተሻለ ስሜት ተሰማኝ። ድካሙም ጠፍቷል፣ ማዞሩም ቀንሷል፣ የአይምሮ መደብዘዙ ጠፍቷል። እስቲ ለዚህ ነገር ማብራሪያ ስጠኝ። መልኩ በድንገት ተቀየረ። ጭንቀቱ ወደ ጠንካራና ቀዝቃዛ ነገር ተለወጠ። ሊዝ ዝም ብለሽ እየተጠራጠርሽ ነው። እየተጠራጠርኩ ነው ምክንያቱም ዶክተር ቫይታሚን እየወሰድኩና ምግብ እየበላው ሰውነቴ ግን ከፍተኛ የምግብ እጥረት እያሳየ እንደሆነ ነግራኛለች። የነገረችኝ ብቸኛ ማብራሪያ አንድ ሰው ምግብ ላይ የሆነ ነገር እየቀላቀለ መሆኑን ነው። ካትሪን ወደፊት ቀረብ አለች። ስለዚህም አንድ ጊዜ ጠይቃለሁ ሪቻርድ፣ እየሰጠኝ የነበረው ነገር ምንድነው? ወደ ኋላ ተደግፎ እጆቹን አጣመረ። ቫይታሚን ነው፣ የፕሮቲን መጠጥ። ላንቺና ለህፃኑ ስለምጨነቅ ነው። የተሻለ ስሜት ከተሰማሽ ምናልባት የመጀመሪያው 3 ወር የእርግዝና ምልክቶች ስላለፉ ነው የሚሆነው። እንግዲያውስ እንደዛ ከሆነ እነዚያን ቫይታሚኖች ላብራቶሪ ወስጄ ባስመረምራቸው አይከፋም ማለት ነው። ጭምብሉ ለአንድ ሰከንድ ተንሸራተተ። አየችው። የድንጋጤ ምልክት በቅጽበት ታይቶ ጠፋ። ሂጂና የፈለግሽውን ማስመርመር ትችያለሽ፣ ምንም አታገኝም ግን ምክንያቱም የሚገኝ ነገር የለውም። ታዲያ ለምን እንደዚህ ትጨነቃለህ? አይ አልተጨነኩም። ያበደች የምትመስልና ሊገላት እንደሞከረ የምትከሰው ሚስት ያለችውን ባል ለመሆን እየሞከርኩ ነው። በድንገት ቆመ። እዚህ ተቀምጬ እንደውም ይህንን መስማት የለብኝም። ሪቻርድ ተቀመጥ። አይ አልቀመጥም። ቦርሳውን አነሳ። ወደ ልቦናሽ ተመልሰሽ ምን ያህል ሞኝ እንደሆንሽ ሲገባሽ የት እንደምታገኝኝ ታውቂያለሽ። መሄድ ጀመረ። ካትሪን በአቅራቢያ ያሉ ሰዎች ዞር ብለው እስኪያዩ ድረስ ድምጿን ከፍ አደረገች። ለፍቺ አመለክታለሁ። በቀስታ ቆመ። ዞር አለ። ምን አልሽ? ሰምተኸኛል? ለፍቺ አመለክታለሁ። ጥዬ እሄዳለሁ። ልጄንም ካንተ በጣም ርቆ ወደሚገኝ ቦታ እወስደዋለሁ። ወደ ጠረጴዛው ተመልሶ መጣና ፊቱ ከፊቷ ጋር እስኪቀራረብ ድረስ ጎንበስ አለ። ሲናገር ድምፁ ዝቅተኛና መርዛማ ነበር። የትም አትሄጂም፣ ልጄንም በፍጹም አትወስጂውም። አይ ልጅህ አይደለም፣ የኔ ልጅ ነው። ከእንግዲህ ልትቆጣጠረን አትችልም። የምን ቁጥጥር? በምሬት ሳቀ። ሁሉንም ነገር ላንቺ ስላድርጌያለሁ። ቤት፣ ህይወት፣ ደህንነት ሰጠውሽ። ማንም በማይፈልግሽ ጊዜ ተንከባከብኩሽ። ያን አሳዛኝ የቤተ መጻሕፍትን ስራሽን ትተሽ የተሻለ ነገር ላይ እንድትሰሪ አደረኩኝ። እኔ ነኝ የገነባውሽ ካትሪን። ያለኔ አንቺ ምንም ነሽ። ያላንተ እኔ በህይወት አለው። ቆማ አይኑን አየችው እና ካንተ ጋር ብቆይ ከሚኖረኝ ይልቅ ያ ይበልጥብኛል። ፊቱ ወደ አስቀያሚ ነገር ተቀየረ። ከዚያ በፊት አይታው አታውቅም። በጣም ብለ ይሆንሽ ይመስልሻል አይደል ካትሪን? ሁሉንም ነገር የደረስሽበት ይመስልሻል አይደል? ታምናለህ? ድምጿ በሹክሹክታ ነበር። እየመረስከኝ ነበር። ለረጅም ጊዜ አፈጠጠባት። ከዚያም በቀስታ እንደ ተራ ወሬ መርዝ አይደለም፣ ተጨማሪ ሰፕሊመንቶች ብቻ ናቸው። እንድትደክሚ፣ እኔ ላይ ጥገኛ እንድትሆኚ፣ ባለሽበት ቤት እንድትቀመጪ የሚያደርጉ ትናንሽ ነገሮች ናቸው። በፍጹም አይገድሉም። የተወሰኑ መጠን ብቻ ናቸው። ያ እውነት በመካከላቸው እንደ ቢላዋ ተንጠለጠለ። ካትሪን ዓለም ከእግሯ በታች የተናወጠች መሰላት። ቆይ ለምን? ምክንያቱም ጥለሽኝ እየሄድሽ ስለነበረ አለ በቀላሉ። በአካል ሳይሆን በስሜት ከኔ እየራቅሽ ነበር። ጓደኞችን እያፈራሽ ነበር። ወደ ስራ ለመመለስ እያወራሽ ነበር። ውሳኔዎችን እየተጠራጠርሽ ነበር። ከእጅ እያመለጥሽ እንደሆነ ተሰማኝ። ስለዚህ እንደገና እንድትፈልግኝ የማደርግበትን መንገድ አገኘው እና ያ መንገድ እኔን በማሳመም ነው። ያለኔ መኖር እንደማትቺ በማስተውስ ቀና ብሎ ከረባቱን አስተካከለ እና ለዚያች ዶክተርና ጣልቃ ለሚገቡ ጓደኞችሽ እስክትናገሪ ድረስ ፍጹም ሰርቶ ነበር። ከ3 ጠረጴዛ ርቃ ክሎይ ስልኳን ይዛ ቆመች። ጣልቃ እየገባች አይደለም፣ እያዳነችኝ ነው። እና እንኳን ደስ አለ ሪቻርድ። በምስክሮች ፊት በእኔ ላይ የግድያ ሙከራ ማድረግህን አምናሃል። ሪቻርድ ወደ ክሎይ ዞረ። ከዚያም ግማሹ ምግብ ቤት ስልኩን አውጥቶ እየቀረጻቸው እንደሆነ ተረዳ። ፊቱ ነጣ። አጠመዳችሁኝ አለ ወደ ካትሪን ዞሮ። እኔ እውነቱን ብቻ ነበር የፈለኩት፣ ካትሪን መለሰች። አሁን ደግሞ አግኝቻለሁ። 2 ፖሊሶች ወደ ምግብ ቤቱ ገቡ።
መምጣታቸው የበለጠ ትኩረት ሳበ። ክሎይ ከ15 ደቂቃ በፊት ደውላ ነገሮች ቢበላሹ ዝግጁ እንዲሆኑ ጠይቃቸው ነበር። ወደ ጠረጴዛው በቀስታ ቀረቡ። እዚህ ችግር አለ ብሎ አንዱ ጠየቀ። አዎ ካትሪን መለሰች። ድምጿ ግልጽና ጠንካራ ነበር። ይህ ሰው እየመረዘኝ እንደነበር አምኗል። ክስ መመስረት እፈልጋለሁ። ከዚያ በኋላ የሆነው ነገር ሁሉ ድንገት ነበር። ሪቻርድ ለመከራከር ሞከረ። እየቀለድኩ ነው አለ። የግል የትዳር ጉዳይ ነውም አለ። ግን ብዙ ሰዎች ሰምተዋል። ብዙ ስልኮች ቀርጸዋል። ፖሊሶች ካትሪን እና ክሎይ ቃላቸውን እንዲሰጡ ወደ ጣቢያው እንዲመጡ ጠየቋቸው። ሪቻርድንም እንዲመጣ ጠየቁት። እምቢ ሲል ግን አሰሩት። ካትሪን በመስኮት በኩል ወደ ፖሊስ መኪና ሲያስገቡት ከመንገዱ ዳር ሆና አየች። እጇን ሆዷ ላይ አሳርፋ በመስኮቱ በኩል አያት። ለአንድ አፍታ የጸጸት የሚመስል ነገር አየችበት። ምናልባትም በመያዙ የተሰማው ቁጣ ሊሆን ይችላል። በእርግጠኝነት አታውቅም። ክሎይ እጇን በካትሪን ትከሻ ላይ አደረገች። አደረግሽው፣ አለቀ። አይ አላለቀም፣ ካትሪን በቀስታ ተናገረች። ገና መጀመሩ ነው ክሎይ። ትክክል ነበረች። የሚቀጥሉት ጥቂት ወራት በፖሊስ ቃል፣ በላብራቶሪ ምርመራ፣ በፍርድ ቤትና በፍትሐ ብሔር ክስ የተሞሉ ነበሩ። ከቤታቸው የተገኙት ቫይታሚኖችና የፕሮቲን ፓውደሮች ተመርምረው ከፍተኛ መጠን ያለው አደገኛ ንጥረ ነገር ተገኘባቸው። ይህም ሰውን ለከፍተኛ ድካምና ለደም ማነስ የሚዳርግ በፍጥነት የማይገድል ግን ደግሞ ቀስ በቀስ የሚያዳክም ነው። ሪቻርድ በግድያ ሙከራ፣ በቤት ውስጥ ጥቃትና በእርግዝና ላይ አደጋ በማድረግ ክስ ተከሰሰ። ጥፋቱን በማመኑ ቅጣቱ ቀንሶለት 5 ዓመት እስራትና 10 ዓመት የገደብ ክትትል ተፈረደበት። ታሪኩ በአካባቢው ዜና ላይ ወጣ። የዶክተሯ ጥንቃቄ የሚስቱን ሕይወት አዳነ። ለሳምንት ያህል ካትሪን ቲቪ ስትከፍት የራሷን ፊት ታይ ነበር። ጋዜጠኞች ስለ ትዳሯ፣ ስለ እርግዝናዋና ስለ ግል ህመሟ ሲያወሩ መስማት አድካሚ ነበር፣ ግን ደግሞ አስፈላጊ ነበር። ምክንያቱም ታሪኳ ሌሎች ሴቶች እንዲጠራጠሩ፣ እንዲመረምሩና የሆነ ነገር ስህተት እንደሆነ ሲሰማቸው በራሳቸው ስሜት እምነት እንዲኖራቸው አድርጓል። ዶክተር ዋይት በእነዚያ ወራት ውስጥ 3 ጊዜ ደወለችላት። መጀመሪያ ደህና መሆኗን ለማረጋገጥ፣ ሁለተኛ በወንጀል ክሱ ላይ እንደ ምስክር እንድትቀርብ፣ ሶስተኛው የጤንነቷንና የህፃኑን ሁኔታ ለመከታተል ነበር። ህይወቴን አድነሻል፣ ካትሪን በዚህ የመጨረሻ ስልክ ነገረቻት። የራስሽን ህይወት ራስሽ ነሽ ያዳንሽው፣ ዶክተር ዋይት በቀስታ ተናገረች። እኔ መሳሪያውን ብቻ ነው የሰጠሁሽ። ካትሪን በፍቺው ሂደት ወቅት ከክሎይ ጋር መኖር ጀመረች። ራሷን ቁራጭ በቁራጭ ለመገንባት ሞከረች። ሪቻርድ ተቺ ናት፣ ጣልቃ ትገባለች እያለ ያራቃት እናቷ ጋር ደወለች። ሪቻርድ ሁሉ ጊዜ ምክንያት እየፈለገ ያራቃቸውን የድሮ ጓደኞቿን አስታወሰች። በቤት ውስጥ ጥቃት ስፔሻላይዝድ ካደረገ ቴራፒስት ጋር መነጋገር ጀመረች። እንደ ጋዝ ላይቲንግ አይነት አንዳንድ ቃላቶችን ተማረች። ሪቻርድ ያደረገው ነገር ስለ ፍቅር ወይም ስለ ቅናት ሳይሆን ስለ ስልጣን እንደነበር ተረዳች። ራሷን መቻል በነበረችበት ቅስበት እሱ ያንን ሊነጥቃት ሞክሮ ነበር። በ34 ሳምንቷ ጤናማ ወንድ ልጅ ወለደች። ስሙን ማርከስ አለችው። ማንበብ ካስተማራትና የፈለገችውን መሆን እንደምትችል ከነገራት ከአያቷ ስም ማርከስን ታቅፋ ነገሮች የተለዩ እንደሚሆኑ ቃል ገባችለት። ሴቶችን እንዲያከብር፣ እንደ እኩል እንዲያያቸው፣ ፍቅር ስለ አጋርነት እንጂ ስለ ባለቤትነት እንዳልሆነ እንደምታስተምረው ነገረችው። ክሎይ ቤት አቅራቢያ ትንሽ አፓርታማ ተከራየች። ቤተ መጽሐፍ ውስጥ በትርፍ ጊዜ ስራ ጀመረች። እናም ሁልጊዜ ለምትመኘው ማስተርስ ዲግሪ ገንዘብ መቆጠብ ጀመረች። አቅም እንደሌላት በሚሰማት ቀናት ትክክለኛውን ውሳኔ መወሰኗን በምትጠራጠርበት ጊዜ ፍርሃት መጥቶ ለብቻሽ ደህና አትሆኝም ብሎ ሲያንሹካሹኩባት ማርከስን ታየዋለች እና ለምን እንደታገለች ታስታውሳለች። ሪቻርድ ከእስር ቤት ደብዳቤዎቹን ይልክላት ነበር። ካትሪን ግን ፈጽሞ ከፍታችሁ አታውቅም። የሚለው ነገር ምንም ይሁን ምን በፍጹም መስማት አትፈልግም። እሱ መናገር ያለበትን ሁሉ በተግባር ተናግሯል። ከ2 ዓመታት በኋላ የማስተርስ ቴሲሷን እየሰራች እያለ የማታውቃት ሴት ደወለችላት። ስሟ ኬሻ ይባላል። የካትሪንን ታሪክ በዜና ላይ አይታ ነበር። የደወለችው ባሏ እንግዳ የሆኑ ባህሪያትን ማሳየት ስለጀመረ ነበር። እሱ ያዘጋጀውን ብቻ እንድትበላ ማስገደድ ጀመረ። ስራዋንም እንድታቆም አሳመናት። ልክ እንደ ካትሪን ባል
ከጓደኞቿና ከቤተሰቦቿም እያራቃት ነው እና ሁልጊዜ ተመሳሳይ ስሜት ይሰማታል። ድካም፣ ማዞርና መደናገር። እየተጠራጠርኩ እንደሆነ አላውቅም አለች ኬሻ። ግን ዝም ብሎ አንቺን መጥራት አንቺን ማግኘት እንዳለብኝ ተሰምቶኝ ነው። ካትሪን በፍጥነት ላፕቶፑን ዘግታ ሙሉ ትኩረቷን ለኬሻ ሰጠቻት። ሁሉንም ነገር እንድትነግራት ጠየቀቻት እና ኬሻ ስታወራ ካትሪን ማስታወሻ እየያዘች ነበር። የዶክተር ዋይትን አድራሻ ሰጠቻት እና ከሁሉም በላይ እንደምትታመን ነገረቻት። ምክንያቱም አንዳንድ ጊዜ ህይወትን ለማዳን የሚያስፈልገው የሚያዳምጥ፣ የሚያምን እኔም ባለሽበት አልፌያለሁ እና በእርግጥም ይሄንን መወጣት ትችያለሽ የሚል ሰው ብቻ ነው። ያ ውይይት ወደ ሌሎች መራ። ሴቶች ታሪካቸውን እያካፈሉ እርዳታን መጠየቅ ጀመሩ። ካትሪን በማህበራዊ ሚዲያዎች የተለያዩ ጽሑፎችን ማጋራት ጀመረች። ከዚያም የድጋፍ ቡድን። በመጨረሻም ሴቶች በትዳር ውስጥ ያለውን የቁጥጥር ስልት እንዲያውቁና እንዲያመልጡ የሚረዳ የማርከስ ተልዕኮ የተባለ ግብረሰናይ ድርጅት አቋቋመች። ልጇን ባየች ቁጥር ለምን ለመትረፍ ያህል እንደታገለች ታስታውሳለች። እንደገና አላገባችም። ምናልባት ወደፊት አንድ ቀን ታገባ ይሆናል ወይም ደግሞ አታገባም ይሆናል። ነገር ግን ዋጋዋ የሚወሰነው በአንድ ወንድ ፍቅር እንዳልሆነ ተረድታለች። ዋጋዋ የሚወሰነው ራሷን በምትወድበት መንገድና ህመሟን ሌሎችን ለመርዳት በምትጠቀምበት መንገድ ነው። ዶክተር ዋይት ያንን ካርድ በሰጠቻትና እንድትጠፋ በለመነቻት በ5ኛው ዓመት ካትሪን በትንሽ ቢሮ ውስጥ ተቀምጣለች። የረዳቻቸው ሴቶች በላኩላት ደብዳቤዎች፣ በማርከስ ፎቶዎች እና በፍሬም በተቀመጠው የማስተርስ ዲግሪዋ ተከባለች። በዚያ የፍተሻ ክፍል ውስጥ ፈርታና ግራ ተጋብታ ስላገባችው ሰው መጥፎ ነገር ለማመን ያልፈለገችው ያችን ሴት አሰበቻት። አሁን ስላለችው ጠንካራ ብልህና ነጻ ሴትም አሰበች እና ከአልትራሳውንድ ምስሉ ባሻገር እውነቱን ላየችው ዶክተር በቀስታ ምስጋና አቀረበች። ምንም ማስረጃ ሳይኖራት ላመነቻት ጓደኛዋ እና ህይወቷን እያጠፋ ካለው ህይወት ለመውጣት ድፍረት ለነበራት ለራሷ ምስጋናን አቀረበች። ምክንያቱም በመጨረሻ መትረፍ ማለት ይህ ነው። አስደናቂ ማዳን ወይም ፍጹም ደስተኛ መሆን ሳይሆን ለኑሮ የሚመጥን ህይወትን የሚገነቡ ተከታታይና ትናንሽ ደፋር ውሳኔዎች ናቸው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሼዋለሁ እያላችሁ ጻፉልን። እንደዚህ አይነት ታሪኮችን የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ አብሮነታችሁን አሳዩን። ታሪኩን ከወደዳችሁት ላይክ እና ሼር ማድረግም እንዳይረሳ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።